ልጆች እንዲደርሳቸው ማለት ነው። በመጀመሪያ የተጠቀምኩት እዚህ ጋር 2 ግብአት አለኝ። የምጠቀመው በአጠቃላይ 3 ግብአት እጠቀማለሁ። ሎሚ አለኝ እንዲሁም ደግሞ ካሮት አለኝ። ካሮታችን 1 ካሮት ነው የምንጠቀመው። ስትጠቀሙ 1 ብቻ ካሮት ይበቃችኋል። ምክንያቱም ብዛት ካልሆናችሁ ሳሙና ስትሰሩ ያው ቢያንስ ለ10 ቀን እና ወይም ደግሞ ለሳምንት የሚሆን ብትሰሩ የተመረጠ ነው። ፈሳሽ ሳሙና ስንሰራ እንዳይበላሽብን ማለት ነው። ካሮታችን በዚህ መንገድ እንፈቀፍቀዋለን። በትንሹ መፈቅፈቅ ትችላላችሁ፣ እንዲሁም ደግሞ ቆራርጣችሁ ቀቅላችሁ መፍጨት ትችላላችሁ። እኔ ግን በዚህኛው ነው የፈቀፈቅኩት። እውነት ለመናገር ካሮት ብዙ ጥቅሞች አሉት። እንዲሁም በጁስ መልኩ ብትጠጡት ራሱ ለሰውነታችሁ በጣም ተስማሚ ነው። ስለዚህ የካሮት ተጠቃሚ ሆኑ ማለት ነው። እንዲሁም ካሮት አንዳንድ ካሮት ብትበሉ የተመረጠ ነው ብዬ አስባለሁ። ያው እኔ ካሮት አልወድም ነበር። አሁን ምንም አይደለም። ከዛ በኋላ ካሮቴን በዚህ መንገድ ከፈቀፈኩ በኋላ ይህኛው መንገድ ብዙ ሰዓት አይፈጅባችሁም። እሳት ላይም ስታረጉት ወይም ደግሞ ስትፈጩትም ብዙ ሰዓት ስለማይፈጅባችሁ እንደዚህ ፈቅፍቃችሁ ወዲያውኑ እሳት ላይ መጣድ ትችላላችሁ። ነገር ግን ቆራርጣችሁ ሲሆን ደግሞ የተወሰነ ሰዓት ይወስዳል ማለት ነው ለመብሰልም። እኔ ደግሞ ሊፈጨው ስላላሰብኩ እንዲሁም እናንተ መፍጨት ካሰባችሁ እንደዛ ማድረግ ትችላላችሁ። ሌላኛው ግብአቴ እዚህ ጋር ተልባ ነው። ተልባ ለፊት ጥራት እንዲሁም ደግሞ ለሰውነት ላይ ለስላሴ በጣም አሪፍ ነው። የሁል ጊዜ ግብአቴ ተልባ እንዲሁም ደግሞ ብዙ ልጆችም ተልባ ተጠቅሜ በጣም ለውጥ አግኝቻለሁ ብላችሁ የጻፋችሁልኝም አላችሁና በተለይ በቲክቶክ ዓለም በጣም የወደዱት ነው። ከዛ በኋላ ተልባ ጨምሬያለሁ። እዚህ ጋር ሙቅ ውሃ ነው የጨመርኩት። ጊዜን ሰዓት እንዲቆጥብልኝ ብዬ ነው። በነገራችን ላይ ያው የልጆች እናት ስትሆኑ ግድ ነው ማለት ነው። ባላችሁ ሰዓት አብቃቅታችሁ መስራት ነው ያለባችሁ። ከዛ በኋላ እሳት ላይ አድርጌው እንደዚህ እሳት ላይ ካደረኩ በኋላ የተልባውን ጄል እስከሚወጣ ድረስ እሳት ላይ እንተዋዋለን። እሳት ላይ ትቼው ሄጄ ነበር። እንግዲህ ስመለስ እንደዚህ ሆኖ አገኘሁት። ልክ ሽሮ የተልባው ጄልና የካሮቱ እንትን ሲቀላቀል አንድ ላይ ሲቀላቀሉ ሽሮ ነው የሚመስለውና በጣም ነው ግን ከለሩ ደስ የሚለው። ስትሰሩት በእርግጠኝነት ትወዱታላችሁ። እንደዚህ ሰርታችሁ ተጠቀሙ። ለፊታችሁም ቢሆን ይኸኛው ለፀጉራችሁ በዚህ መንገድ ለፀጉራችሁ ማስክ አድርጋችሁ መጠቀም ትችላላችሁ። እንዲሁም ለፊታችሁ ደግሞ በሳሙና ደረቅ ሳሙና አድርጋችሁ መስራት ትችላላችሁ። ሳሙናው እንዴት እንደምትሰሩ ግን እነግራችኋለሁ። ከዛ በኋላ በዚህ መንገድ በደንብ ጄሉን እስከሚወጣልኝ ድረስ በደንብ እንትን ብዬዋለሁኝ። እዚህ ጋር ትታችሁት እንዳትሄዱ ግንፍልል ይልባችኋል። እኔ ራሱ ተንገፈለለብኝ ማለት ነው። ወደ ላይ ወጥቶ ተንገፍልሎ ነው ያገኘው። ደግነቱ ስቶፍ ስለሆነ እንትን አላለም እንጂ የጋዝ ስቶፍ ከሆነ ስቶፉ ጋዙን ያጠፋውና እናንተም አደጋ ላይ እንዳትወድቁ ቤት ውስጥ ስትሰሩ ተጠንቀቁ ለማለት ያክል ነው። ምክንያቱም ያው የሚፈጠረው ነገር አይታወቅም። ከዛ በኋላ እንግዲህ እንደዚህ ከሆነልኝ በኋላ አልፈጨሁትም። እዚህ ጋር መፍጨት ትችላላችሁ። ፈጭታችሁ ለፀጉራችሁ ማስክ ማድረግ ትችላላችሁ። ለፊታችሁ ማስክ ማድረግ ትችላላችሁ ማለት ነው። ግን ሳሙናው ለመስራት በእንደዚህ መንገድ ወዲያውኑ ሲበርድ አልበረደም። ራሱ ደቂቃ ነው 1 ደቂቃ ነው የተውኩት። ግን ወዲያውኑ ነው ጅምድ ያለው እና ከዛ ግን እሳቱ በጣም ነው ይበላኝ። እዚህ ጋር ተጠንቀቁ፣ ስታጠሉ ተጠንቀቁ። በነጠላ እስከሆነ ድረስ እስከሚበርድ ድረስ ታገሱት ወይም ማለት ነው። ግን ሲበርድ ደግሞ በጣም ጅምድ እያለ ነው የሚመጣውና ተልባው ዝልግልግ ብሎ እየተዝለገለገ ይመጣልና እንደዚህ ያርጋችሁ እንደነገርኳችሁ ማስክ ማድረግ ትችላላችሁ። ከዛ እጄ በጣም አቃጥሎኛል። የምሬ ነው፣ እጄ አቃጥሎኛል። እጃችሁ እንዳያቃጥላችሁ ተጠንቀቁ። ያው ትኩስ ነገር ስታደርጉ ወይም ደግሞ ጓንት ብትጠቀሙ የተመረጠ ነው። እንደኔ እንዳትሸወዱ። እኔ በትኩሱ አጠላለሁ ብዬ እጄ ላፍ ነው ያደረገኝ እና ማስኩን ለማውጣት እንግዲህ በዚህ መንገድ እንትን እንለዋለን። ከለሩ ራሱ እንዴት እንደሚያምር እዩት። ከለሩ እንዴት እንደሚያምር እዚህ ጋር እርድ መጨመር ትችላላችሁ እናንተ። እንዲሁም ደግሞ በቃ የምትፈልጉትን ነገር መጨመር ግን ትችላላችሁ። እኔ የተጠቀምኩትን ግዴታ መጠቀም አይጠበቅባችሁም። ወይም ደግሞ በተልባ ፋንታ ሩዝ መጨመር ትችላላችሁ ማለት ነው። ሩዝ ከጨምራችሁ ግን መፍጨት ሊጠበቅባችሁ ነው። እና ከዛ በኋላ እዚህ ጋር የተሰረቀ ሳሙና ነው። አዎ ትንሽ ሳሙና ወሰድኩኝ። ይሄኛው ሳሙና ምንድነው
ምን ሳሙና ነው? ላይፍ ቦይ ሳሙና ነው እና የፍቅር ሳሙና ሰርቄበት ነው። ትንሽዬ ነው የምወስደው፣ ቢያንስ ሩቡ ራሱ አልወስድም። ምክንያቱም የምጠቀመው ከዚህ በፊት ለፊቴ የሰራሁት ደረቅ ሳሙና የእንትኑ ሳሙና አንድ እጠቀማለሁ። እሱና እንደዚህ ስትፈቀፍቁ በትንሹ ፓርት ስትፈቀፍቁ፣ በነገራችን ላይ ሳሙናው ትልቅ ነው የሚመስለው እና ስለዚህ የቡናው ሳሙና የቡናና የተልባ ሳሙና የሰራሁት ነበር በቀደም። እናንተም ወዳችሁታል። እኔ የራሱ በጣም ነው የወደድኩት። ጥንጥዬ ነው የወሰድኩት እዚህ ጋር እንዳያችሁት። እኔ ራሱ በጣም ነው የወደድኩትና እሱን አንድ እጨምርና አንድ ላይ እፈቀፍቃለሁ ማለት ነው። እዚህ ጋር ያላችሁ ሳሙና ማንኛውም ሳሙና መጠቀም ትችላላችሁ። ትንሽ የተረፈ ሳሙና ካላችሁ አያችሁት፣ እዚህ ጋር ሩቡ ራሱ አልወሰድኩም። እንዲሁም ሳሙናው የተታጠበበት ሳሙና ነውና ትንሽ ሳሙና በዚህ ወሰድኩኝና ከዛ ይሄኛው ደግሞ ቅድም አንድ ፈቅፍቄ ትንሹን አንድ ፈቅፍቄ ሳላሳያችሁ ለማሳየት ያክል ይሄንን አሳየዋችሁ። ይሄኛው አያችሁ ሳሙናው እንዴት እንደደረቀ። ብዙዎቻችሁ ሳሙና አይደርቅም ስለምትሉኝ ሳሙናዬ እንዴት ድርቅ እንዳለ ማለት ነው። ሲፈቀፈቅ ራሱ እዩት ሲፈቀፈቅ እና እንደዚህ አድርጋችሁ ብትሰሩ ሳሙና በእርግጠኝነት እናንተም ውጤታማ ትሆናላችሁ። እኔም ደግሞ ተጠቃሚ ሆናለሁ። እኔም ውጤታማ ሆኜበታለሁ። እግዚአብሔር ይመስገን። በጣም ነው የምጠቀመው ቤት ውስጥና ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ሳሙናው አሁን እዚህ ጋር ደረቅ እንደሆነ ብቻ እንዴት እንደሆነ እዩት። ስፈቀፍቀው ዘሴም ከዛኛው ሳሙና ምንም የሚለይ ነገር የለም ማለት ነው። እዚህ ጋር ሳሙናው ብዙ ይመስላል እንጂ ብዙ ሳሙና አይደለም። ምክንያቱም በትንሹ ፓርት ስለፈቀፈኩት አንድ ሳሙና ራሱ ወይም ደግሞ 150 ግራም ሳሙና ወይም 75 ግራም ሳሙና አይሆንም ማለት ነው። ስለዚህ እዚህ ጋር እንዳይበላሽብን ከምንም በላይ ፈሳሽ ሳሙና ስንሰራ እንዳይበላሽብን ሎሚ መጨመር አለብን። ሎሚ እንዳይበላሽና ቶሎ እንዳይበላሽ ይረዳዋል ማለት ነው። እንዲሁም ደግሞ ቆዳን ያጸዳል ሎሚ። ከዛ በኋላ አሁን እዚህ ጋር ደረቅ ሳሙና ለመስራት ቢሆን እዚህ ጋር እሳት ላይ ማድረግ ይጠበቅብን ነበር። ነገር ግን እርጥብ ወይም ደግሞ ፈሳሽ ሳሙና ስለሆነ የምንሰራው እሳት ላይ ማድረግ አይጠበቅብንም። ሳሙናውን አንድ ላይ አዋህጄ በዚህኛው ፈጫውት። በደንብ መፍጫ ካላችሁ በመፍጫ መፍጨት ትችላላችሁ። እንዲሁም ደግሞ ያኛው ራሱ ትኩስ ስለሆነ በደንብ ወዲያውኑ በደንብ ከመታችሁት ወይም ትንሽ ሙቅ ያለ ትኩስ ውሃ ጨምራችሁ መምቻ ከሌላችሁ መፍጫ ከሌላችሁ በሹካ በደንብ ማሟሟት ትችላላችሁ። ወይም ደግሞ ሳሙናው ለብቻው አማምታችሁ አንድ ላይ ደግሞ ማዋሃድ ትችላላችሁ። እዚህ ጋር አረፋው መጠንቀቅ ያለባችሁ፣ አረፋው በጭራሽ መግባት የለበትም እቃ ውስጥ። ምክንያቱም እቃ ውስጥ አረፋው በገባ ቁጥር እየተነፋ እቃው ሊፈነዳ ይችላል። ሳሙናችሁም ሳትጠቀሙበት ሊበላሽባችሁ ይችላል። ስለዚህ አረፋውን ማውጣት አለባችሁ። አረፋው ኦልሬዲ ኮፍ ያለ ስለሆነ ወይም ደግሞ ደረቅ ሳሙናም ስትሰሩ እንደዚህ አረፋ ካለ እና ሳሙናውን አረፋውን ማውጣት አለባችሁ። ለቻናል አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ሌላ ቪዲዮዎች እንሰራለን አብረን ማለት ነው። ከዛ በኋላ እቃ ካላችሁ ማንኛውም እቃ መጠቀም ትችላላችሁ። እኔ ግን የልጆቼን የክሬም እቃ ነው እንዳትጥሉ። እንደዚህ አይነት እቃዎች ስታገኙ እሱን በደንብ አጥቤ በሱ ላይ ጨመርኩት ማለት ነው። በነገራችን ላይ እንደዚህ ሃይላንድ ካላችሁ ሃይላንድን መጠቀም ትችላላችሁ። እሱን ቀዳችሁ በሱ መጠቀም ትችላላችሁ። ምንም ችግር የለም። ዋናው ነገር እኛ የሚመቸን አይነት እቃ ይሁን እንጂ ማንኛውም እቃ መጠቀም እንችላለን ማለት ነው። ሳሙናው እዚህ ጋር የተወሰነ ስትታዩት በጣም እየወፈረ ይመጣል እና በጣም ምርጥ ሽታው ራሱ በጣም ነው ደስ የሚለው። በተለይ እንትን ስለነበረበት የሰራሁት በቀደም የሰራሁት ሳሙና ስለነበረበት እዚህ ጋር ቀስ ብሎ እየገባ ነበር። ያው እንትኑ እንደነገርኳችሁ እየወፈረብኝ ስለነበር ወዲያውኑ አልገባም ብሎኝ ወዲያውኑ አልገባልኝም እና መታ ሳደርገው ገባ። ስለዚህ እንደዚህ አድርጋችሁ ሳሙና መስራት ትችላላችሁ። ፈሳሽ ሳሙና መስራት ትችላላችሁ ውጭ ከምትገዙ ብዬ አስባለሁ። ትንሽ ሳሙና ካላችሁ በዛ አድርጋችሁ ልትጠቀሙበት ይጠቅማችኋል። ይሄኛው በቃ ሙሉ በልኩ ነው የሆነልኝና እኔ ራሱ ገረመ ብሎኛል። እንዲህ በልኩ ሙሉ ሆነ ብዬ ማለት ነው። እዚህ ጋር እንግዲህ ላሳያችሁ ንጹህ ውሃ አምጥቻለሁ። እንዲሁም ደግሞ ሻወር የምንወስድበት አንጥቼ እዚህ ጋር እያሳያችሁ ነበር። በውሃ ጥቤው ንጹህ ነበር። ምናልባት ሳሙና አለበት እንዳትሉ ብዬ ነው እኮ። ከዛ በኋላ እንትን ላይ ስታረጉት እንዴት አረፋው ራሱ ወዲያውኑ ነው በቃ የሚወጣው። እያችሁ አረፋው እንዴት እንደሚወጣ በጣም ነው የምትወዱት። የምር ሰርቻችሁ ሞክሩት። ደግሞ ሎሚ ጨምሩበት እንዳይበላሽባችሁ። ለሳምንት ወይም ደግሞ ለ10 ቀን ያክል
ይጠቅማችኋል። በየ10 ቀኑ እንደዚህ አንዳንድ ጊዜ ብትሰሩ የተመረጠ ነው ብዬ አስባለሁ ማለት ነው። ሳሙና ራሱ ብዙዎቻችሁ አልደርቃለን ያላችሁ እንደዚህ አርጋ